ሰላም እንዴት ሰነበታችሁ ውድ ተመልካቾቼ ዛሬ ብሮኮሊን ወይም ደግሞ ብሮኮሊን አስመልክቶ ሬሲፒዎችን እናያለን ወይም ደግሞ እንሰራለን እንዴት ከመስራታችን በፊት እንዴት መጠቀም እንዳለብንና ምን ማድረግ እንዳለብን እንዴት ማጽዳት እንዳለብን አብረን የምናይ ይሆናል ማለት ነው ስለ ብሮኮሊ ተመልካቾች ብሮኮሊን በመናዘጋጅበት ሰዓት በጣም መጠንቀቅ አለብን ማለትም የተለያዩ ፔስቲሳይዶች ወይም ደግሞ ባይናችን ልናያቸው የማንችላቸው ትላትሎች ወይም ደግሞ ባይናችን ልናያቸው የምንችላቸው ትላትሎች ስለሚኖሩ በደንብ ማጽዳት አለብን ማለትም በተለይ ደግሞ ከመቀቀላችን በፊት በውሃና በጨው መዘብዘብ በጣም ጥሩና ትልቅ መፍትሄ ነው። መራቅ ግንዱን እዚህ ጋር እናስወግደዋለን። የብሮኮሊ ኒውትሪሽናል ቫልዩን ስናይ ሃይ ኒውትሪሽስ ነው። ዝቅተኛ ካሎሪ፣ ቪታሚን፣ ፋይበር እና ፓወርፉል የሆኑ አንታይ ኦክሲዳንቶችን ይዟል ማለት ነው። በጣም አስፈላጊ ነው ለሰውነታችን። አሁን ተመልካቾች ውሃ በመሆን እናደርጋለን። ጨውን ጨምራለን። በደንብ ማማሰል። ብሮኮሊውን እንጨምረዋለን ማለትም ውሃ ውስጥ ውሃ መጨመር። ብሮኮሊው እንደዚህ ካዘጋጀነው በኋላ ከ5 እስከ 10 ደቂቃ በሚደርስ ጊዜ ውስጥ እናቆየዋለን። በጣም አሪፍ አድርጎ ያጸዳልናል። ከማንኛውም ከመቀቀልም በላይ ይሄኛው በጣም ተመራጩና ሪኮመንድ የሚደረግበት የመፍትሄ መንገድ ነው። ከ10 ደቂቃ በኋላ መልሰን ተገናኝተናል። እንደዚህ ዘብዝፈን ካቆየነው በኋላ ማጠንፈፍ አለብን። ታጥበን ካጠነፈፍነው በኋላ በውሃ በደንብ ማለቅለቅ አለብን። ብሮኮሊ መገኛው በሜዲትራኒያን ክልል የመጣ ሲሆን ነገር ግን ተመልካቾች ብሮኮሊ የሚለው ስሙ የመጣው ከብሮኮሎ ከሚለው ቃል የመጣ ሲሆን የብዙ ቁጥር አመልካች ነው። ትርጉም የጎመን አበባ ጫፍ ማለት ነው። ይህ ደግሞ ብሮኮ ከሚለው ቃል የተገኘ ሲሆን ትርጉሙም ቡቃያ ወይም ደግሞ ስፕራውት እያን የምንጠራው ማለት ነው። ብሮኮሊ እስከ 18ኛው ክፍለ ዘመን ድረስ በዋነኛነት የጣሊያን ምግብ ነበር። ከዚያ በኋላ ወደ እንግሊዝና ወደ ሰሜን አውሮፓ ገባ። ጣሊያኖች ስደተኞች በ19ኛው ክፍለ ዘመን ወደ ሰሜን አሜሪካ መጡት። በ19ኛዎቹ አካባቢ ደግሞ የንግድ ዋና ምግብ ሆነ ማለት ነው። እናንተ እንደ ፍላጎታችሁ ኃይል ያላቸው ማሽኖች በመጠቀም ወይም ደግሞ መክተፊያም ሊሆን ይችላል እነሱን በመጠቀም በደንብ አድቃችሁ መክተፍ ትችላላችሁ። ወይም ደግሞ ግሬተር ቦክስ መጠቀም ትችላላችሁ። እንደዚህ ምስሉ ላይ እንደምታዩት መፈቅፈቅ በደንብ ብሮኮሊ አሁን ላይ የምናየውን ቅርጽ ወይም ክብ አልነበረም። የመጀመሪያው ወይም ዋይልድ ብሮኮሊ እየተባለ የሚጠራው ምስሉ ላይ የምታዩት የብሮኮሊ አይነት ነው። ይህ ብሮኮሊ በተለያዩ የኢጣሊያን ገበሬዎች ሰው ሰራሽ ወይም ደግሞ አርቲፊሻል ሴሌክሽን በመጠቀም ብሮኮሊን ቀየሩት ወይም ደግሞ አዳበሩት። አሁን የምናየውን ክብ ቅርጽ ይዞ ይገኛል። ነገር ግን ዋይልድ ብሮኮሊን ቢሆን እንደ አማራጭ አሁንም ላይ ቢሆን አለ ማለትም አልጠፋም ነው የፈቀፈቅነው። እናንተ እንደ ፍላጎታችሁ መፍጨትም ትችላላችሁ ወይም ደግሞ አድቃችሁ መክተፍ ትችላላችሁ። በጣም አሪፍ ሆኖ ይወጣላችኋል። ውድ ተመልካቾቼ ብሮኮሊውን እንደዚህ ግሬት አድርገን ወይም ደግሞ ፈጭተን ወይም ከትፈን ከጨረስን በኋላ እቃችን ላይ እናደርጋለን። እቃችን ላይ ካደረግን በኋላ የምንጨምረው ምንድነው? ዱቄት እንጨምራለን። የምትፈልጉትን ዱቄት መጠቀም ትችላላችሁ። ልክ እንደ ሽምብራ ዱቄት፣ የበቆሎ ዱቄት ወይም ደግሞ የጤፍ እናንተ የምትፈልጓቸውን ዱቄቶች መጠቀም ትችላላችሁ። ውድ ተመልካቾች ዱቄት ከጨመርን በኋላ እንቁላል፣ በመጀመሪያ እነዚህን ሶስቱን ግብአቶች ሚክስ እናደርጋለን። ውድ ተመልካቾች በደንብ እስከሚዋሃዱ ድረስ ቺያ ሲድ እንጨምራለን። ተመልካቾች እናም በምንመገብበት ሰዓት የመፈጨት ሂደቱ በደንብ ይጨምራል ማለት ነው። ተመልካቾች ከሌሎች ምግቦች በተሻለ 5 ግራም ሚክስ
ምንም አይነት ቅባት ስላልተጠቀምን የወይራ ዘይት እንጠቀማለን። ውድ ተመልካቾች እናንተ ቅቤ ማቅልጣችሁ መጨመር ትችላላችሁ። የበለጠ በጣም የሚገርም ቃናና ጣዕም ይኖረዋል። ተመልካቾች እንጨምረዋለን እቃችን ላይ ያቦካነውን ሊጥ። እንደዚህ ካደረግነው በኋላ የዱባ ፍሬ ላዩ ላይ እንጨምራለን። እናንተ እንደ ዘቢብ ወይም ደግሞ ሌሎች ቸኮሌት ሊሆን ይችላል መጨመር ትችላላችሁ፣ እንደ ፍላጎታችሁ ማለት ነው። እኔ ግን የዱባ ፍሬ ነው የጨመርኩት። እንደ ሰሊጥም፣ ተልባ፣ ኑግ። ተመልካቾች እንደዚህ ሊጣችንን አዘጋጅተን ከጨረስን በኋላ በ220 ዲግሪ ሴልሺየስ ለ30 ደቂቃ እናስገባዋለን ማለት ነው። ተመልካቾች ዳቦአችን ይሄን ይመስላል። የሚገርም ሆኖ ነው የበሰለው። ዋው! ተመልካቾች በቀጣይ ቪዲዮ በብሮኮሊ የሚሰሩ ሬሲፒዎች እናያለን። ለምሳሌ ብሮኮሊ ሱፕ እንሰራለን ወይም ደግሞ እንዴት ብሮኮሊ መጥበስ እንዳለብን የምናይ ይሆናል። ውድ ተመልካቾች እስከዛ ድረስ መልካም ቆይታ። ቻው።